ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በቲሊሊ ግንባር አሽፋ መገንጠያ ላይ ፋኖ ባደረገው የቆረጣ ማጥቃት ዋና ባንዳዎችን ጨምሮ 31 የጠላት ወታደሮች ሲገደሉ በርካታዎች መቁሰላቸው ታወቀም። በተጋድሎው አንድ የድሽቃ ሆሳ ግርን ጨምሮ 17 ክላሽንኮቭ መሳሪያና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በአሽፋ መገንጠያ ላይ ፋኖ በወሰደው የቆረጣ ማጥቃት ከዚህ ቀደም ፋኖን ሲያንቋሽሽና በክህደት አገዛዙን ሲያገለግል የነበረው ምክትል ሳጅን መለሰ ምህረት ካሰዬ እርምጃ ተወስዶበት አስከሬኑ የሰማይ አሞራ መጫወቻ ሆኖ ቀርቷል። ላታመልጭኝ አታሩጭኝ እንዲሉ አበው ይህ ባንዳ በዞኑ አስተዳደር ግቢ ውስጥ ተቀምጦ ፋኖንና ታላቁን የአማራ ሕዝብን የህልውና ትግል ሲዘልፍ ሲያንቋሽሽ ቆይቶ በመጨረሻም ተገቢውን ዋጋ አግኝቷል። ይህም ሆዳም ባንዳዎች መጨረሻቸው ምን ሊሆን እንደሚችል ግልጽ ማስጠንቀቂያ የሰጠ እርምጃ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በላስታ ግንባር በአራት አቅጣጫዎች በተደረገ ተጋድሎ ፋኖ ውጤታማ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። በገነተ ማርያም፣ በማውሬ እስጢፋኖስ፣ በላሊበላ ከተማ አቅጣጫ ሙቅ ውሃ ላይ እንዲሁም በአሁን ተገኝና በኩል መስክ ከተማ መካከል በተደረገ ተጋድሎ ነው ፋኖ ከከባባድ ሜካናይዝድ መሳሪያዎች ጀምሮ በድሮን ሽፋን ሲንቀሳቀስ የነበረው የጥላት ኃይልን በማሽመድመድ አፍረክርኮ ብትንትኑን ያወጣው። የጥላት ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም ባለመቻሉ ወሳኝ የተባሉ ይዞታዎችን ጭምር ለቆ ሙትና ቁስለኛውን እያዝረከረከ ፈርጥጧል። መረጃውን በዝርዝር ታደምጡታላችሁ። አገዛዙ ለሰባተኛው ሀገራዊ ምርጫ እየተዘጋጀው ነው ባለበት በዚህ ወቅት ሀገሪቱ በዲሞክራሲያዊ ፍላጎቶችና ጥልቅ በሆኑ የጸጥታ ችግሮች መሃል ከባድ ፈተና ውስጥ እንደምትገኝ የፖለቲካ ምሁራን ተናገሩ። አገዛዙ መጪውን ምርጫ የዲጂታል መራጮች ምዝገባን ጨምሮ በርካታ እጩዎች የሚሳተፉበት የታሪካዊ ምዕራፍ አድርጎ ቢያቀርበውም የተቃዋሚ ፓርቲዎችና የፖለቲካ ተንታኞች ግን በሀገሪቱ ያለው ነባራዊ ሁኔታ ምርጫውን ባዶ ድል አድርጎታል ሲሉ ተናገሩ። በተለይ በኦሮሚያና በአማራ ክልሎች ያለው ግጭት እንዲሁም የትግራይ ክልል ከምርጫው ውጭ መሆን የፖለቲካ ምህዳሩን ይበልጥ አሳሳቢ አድርጎታል። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 18 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በላስታ ግንባር በአራት አቅጣጫዎች በተደረገ ተጋድሎ ፋኖ ውጤታማ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። የጠላት ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም ባለመቻሉ ወሳኝ የተባሉ ይዞታዎችን ጭምር ለቆ ሙትና ቁስለኛውን እያዝረከረከ ፈርጥጧል። በገነተ ማርያም፣ በማውሬ እስጢፋኖስ፣ በላሊበላ ከተማ አቅጣጫ ሙቅ ውሃ ላይ እንዲሁም በአሁን ተገኝና በኩል መስክ ከተማዎች መካከል በተደረገው በዚህ ተጋድሎ ፋኖ ከከባባድ ሜካናይዝድ መሳሪያ ጀምሮ በድሮንና በሌሎች የጦር መሳሪያዎች ታግዞ በተንቀሳቀሰው የጠላት ኃይል ላይ ብርቱ ማጥቃት እርምጃ አድርጓል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ 303ኛ ግዙፍ አሳምነው ኮር ስር የሚገኙት የ30ኛ ተከዜ ክፍለ ጦር አርበኞች ከትላንት በስቲያ ሚያዝያ 16 2018 ዓ.ም ምሽት ጀምሮም እስከ ትላንት እኩለ ቀን ድረስ በአራት አቅጣጫዎች በወሰዱት የጸረ ማጥቃት እርምጃም የጠላት ኃይልን በማሽመድመድና በመደምሰስ ድል ተቀዳጅተዋል። በገነተ ማርያምና በማውሬ እስጢፋኖስ በጀግናው ፋኖ የተወሰደው የመከላከልና የመልሶ ማጥቃት እርምጃም የጠላትን ጦር ክፉኛ በመምታት ለሽንፈት ዳርጎታል። የአገዛዙ ጦር በመድፍና በሞርታር እንዲሁም በአየር መቃወሚያና በሰው አልባ አውሮፕላን ሽፋን ታግዞ በአራት አቅጣጫዎች ማለትም በገነተ ማርያም፣ በማውሬ እስጢፋኖስ፣ በላሊበላ ከተማ አቅጣጫ ሙቅ ውሃ ላይ እንዲሁም በአሁን ተገኝና ኩል መስክ ከተማዎች መካከል ማጥቃት ከፍቶ የነበረ ቢሆንም ባልጠበቀው መብረቃዊ ምላሽ አከርካሪው ተሰብሯል። በተለይ በገነተ ማርያም አቅጣጫ ከላሊበላ ከተማ በሙቅ ውሃ በኩል ሰርጎ ለመግባት የሞከረው የጠላት ኃይል በ30ኛ ክፍለ ጦር 3ኛ ሬጅመንት ጋር በገጠመው ፍልሚያ ከባድ የጸረ ማጥቃት እርምጃ ተወስዶበት ከ70 በላይ ወታደሮቹ ገና እንደተገደሉ ቀሪው ኃይል ከመገደላችን በፊት እናምልጥ በሚል ወደ ኋላ ፈርጥጧል። በተመሳሳይ ሁኔታ በአሁን ተገኝ ከተማ አድርጎ ኩል መስክ ለመግባት የሞከረው የጠላት ኃይል ማውሬ እስጢፋኖስ ላይ ብርቱ ጥቃት ተፈጽሞበታል።
በዚህ ግንባር የተከዜ ክፍለ ጦር ልዩ ዘመቻ አርበኞች በወሰዱት አስደናቂ የጦር ጥበብ የተሞላበት ወታደራዊ ብልጫ 11 ያገዛዙ ወታደሮች ተገድለዋል፣ 10 ክፉኛ ቆስለዋል። የተረፈው ኃይል ሙትና አስከሬኑን እያዝረከረከ ወደ መጣበት ፈርጥጧል። ይህ ውጊያ የፋኖ ልዩ የጦር ብልሃትና በየቀኑ እያደገ የመጣውን እምቅ አቅም በተግባር ያስመሰከረ ነው። የብልጽግና ተላላኪ ወታደሮች የፋኖን ክንድ መቋቋም አቅቷቸው ሲሽመደመዱ የታየበት ይህ አውደ ውጊያ የአማራ ሕዝብ የህልውና ትግል ድል አድራጊነት ማሳያ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በቲሊሊ ግንባር አሽፋ መገንጠያ ላይ ፋኖ ባደረገው የቆረጣ ማጥቃት ዋና ባንዳዎችን ጨምሮ 31 የጥላት ወታደሮች ሲገደሉ በርካታዎች መቁሰላቸው ታወቀም። በተጋድሎ አንድ የድሽቃ ሆሳግሬን ጨምሮ 17 ክላሽንኮቭ መሳሪያና ሌሎች ወታደራዊ ቁሳቁሶች በቁጥጥር ስር ውለዋል። በዚህ ተጋድሎ ከዚህ ቀደም ፋኖን ሲያንቋሽሽና በክህደት ሲያገለግል የነበረው ምክትል ሳጅን መለሰ ምህረት ካስዬ እርምጃ ተወስዶበት አስከሬኑ የሰማይ አሞራና የዱር አራዊት መጫወቻ ሆኖ ቀርቷል። የአረመኔው ብልጽግና ስርዓት ቅጥረኛ መከላከያና ሆዳም ባንዳዎች በጀግናው ፋኖ ክንድ ከባድ ውርደትን ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚንቀሳቀሰው 105ኛ ኮር 44ኛ ክፍለ ጦር በአሽፋ መገንጠያ ላይ ባካሄደው መብረቃዊ ጥቃት የጠላትን ሰራዊት ዶግ አመድ አድርጎ ከባድ መሳሪያና ክላሽንኮቮችን እንዲሁም በርካታ ተተኳሾችን በመማረክ የድል አክሊል ተቀዳጅተዋል። ቀደም ሲል በነበረው ፈታኝ ሁኔታ ውስጥ አልፎ ራሱን በአዲስ ወኔና ስልት ያደራጀውና የቀደምቱ ግዙፉ ጎጃም አገው ምድር ክፍለ ጦር ተተኪ የሆነው 44ኛ ክፍለ ጦር አንደበቱ በሐሰት የተለጎመውን የብልጽግና ፕሮፓጋንዳን በተግባር አፈር አስግጦታል። ፋኖን አጥፍቻለሁ እያለ በቤተ መንግስት ኮሪደር የሚፎክረው የአብይ አህመድ ቡድን ጀግናው ፋኖ በዝምታ ሲሰራ የቆየውን የቤት ስራ መቋቋም አቅቶት አሽፋ ላይ የውርደት ካባውን ደራርቦ ተከናንቧል። በዚህ ታላቅ አውደ ውጊያ ላይ ፋኖን ሲያንቋሽሽና በክህደት ሲያገለግል የነበረው ምክትል ሳጅን መለሰ ምህረት ካስዬ የክፍለ ጦሩ ነበልባሎች በወሰዱት እርምጃ አስከሬኑ ለሰማይ አሞራ ለዱር አራዊት ቀለብ ሆኖ ቀርቷል። ላታመልጭኝ አታሩጭኝ እንዲሉ አበው ይህ ባንዳ በዞኑ አስተዳደር ግቢ ውስጥ ተቀምጦ ፋኖንና ታላቁን የህልውና ትግል ሲዘልፍ ቆይቶ በመጨረሻም ተገቢውን ዋጋ አግኝቷል። ይህም ባንዳዎች መጨረሻቸው ምን ሊሆን እንደሚችል ግልጽ ማስጠንቀቂያ የሰጠ እርምጃ ነው ተብሏል። ትላንት ሚያዝያ 17 2018 ዓ.ም ከእኩለ ቀን ጀምሮ ለጥቂት ሰዓታት በተደረገው በዚህ ፍልሚያም ጠላት ተፍረክርኮ ከባድ የሽንፈት ጽዋን የተጋተ ሲሆን የሚከተሉት ድሎችም ተመዝግበዋል። 31 የጠላት ወታደሮች ተገድለዋል። ይህ በቦታው ወርቆ የተገኘ የጠላት አስከሬን ተቆጥሮ ነው። ከዚህ በተጨማሪ አገዛዙ ቁስለኞችን በተሽከርካሪ ጭኖ ሲሸሽ አብሮ የሞቱ ወታደሮችን አስከሬን ጭኖ መውሰዱ ታውቋል። የ31 ቁጥር በዛው በቦታው ወርቆ የተገኘ የጠላት አስከሬን ተቆጥሮ ነው። አንድ ድሽቃ ሆሳግር ከነመቆሚያው 17 ክላሽንኮቭ ጠመንጃዎች፣ 3250 የክላሽ ጥይት፣ 1600 የብሬን ጥይትና 3 አስቃጥላይ ድሽቃ ጥይቶች በፋኖ ቁጥጥር ስር ውለዋል። ይህ በአሽፋ መገንጠያ ላይ የተመዘገበው ድል የ44ኛ ክፍለ ጦር ዳግም መወለድና የአማራ ሕዝብ የህልውና ትግል የማይቀለበስ ደረጃ ላይ መድረሱን ያመላከተ ነው። እንዲሁም ደግሞ አገዛዙ በውድቀት ዋዜማ ላይ መሆኑን በግሃድ ያሳየ ነው። ጀግናው ፋኖ አስፈሪ ቁመናውን በመላበስ የጠላትን ምሽግ እያፈራረሰ ወደፊት መገስገሱን ቀጥሏል። በተያያዘ ዜና ትግሉን ማላገጫ ለሚያደርጉ ባንዳዎች ጥብቅ ማስጠንቀቂያም ተሰጥቷል። በትግል ታሪክ ውስጥ የጠላት ወታደራዊ ጉልበት ከሚፈጥረው ጉዳት ይልቅ በትግሉና በታጋዮች ክብር ላይ የሚሰነዘር የቃላትና የሞራል ስድብ የሚከፍለው ዋጋ እጅግ የላቀ ነው። ከዚህ በፊት በቲክቶክ ማህበራዊ ገጽ ላይ የታየ ትግሉንና የህዝብን የነጻነት ተስፋ ሲያንቋሽሽ በታጋዮች መስዋዕትነት ላይ ሲቀልድና ሲለፈልፍ የነበረው የአድማ ብተና አባል ትናንት በቲሊሊ ከተማ በቴዎድሮስ ዕዝ 105ኛ ኮር በኩል ከባድ እርምጃ ተወስዶበታል። ይህ ክስተት ለጠላቶችም ሆነ ለአድርባዮች የሚሰጠው ትልቅ ትምህርት አለ። ይኸውም የህዝብን ትግል ማላገጫ አድርጎ በሰላም መቀጠል እንደማይቻል ነው። ይህ የዛሬው እርምጃ የቀድሞ የእስራኤል ጠቅላይ ሚኒስትር ጎልዳ ሜር በ1972 የሙኒክ ኦሎምፒክ በእስራኤል ስፖርተኞች ላይ ጥቃት ከደረሰ በኋላ የወሰዱትን ጽኑ አቋም ያስታውሳል። በወቅቱ ጠቅላይ ሚኒስትሩ አሸባሪዎችን ማሸበር የሚል መመሪያ በማውጣት በየትኛውም የዓለም ጥግ ተሸሽገው የዜጎቻቸውን ደም ያፈሰሱና በአገር ክብር ላይ የቀለዱ አካላት እንዲታደኑ አድርገዋል። የእርሳቸው ፍልስፍና ግልጽ ነበረ። ፍትህ የዘገየ ቢመስልም የንጹሐንን ክብር የነኩ አካላት ግን የትም ቢደበቁ ፍርዳቸውን ማግኘት አይቀሬ ነው የሚል ነው። ዛሬ በኢትዮጵያ ምድር በተለይ በአማራዊ ህልውና ትግል ውስጥ እየታየ ያለው እውነትም ከዚህ ጋር ተመሳሳይ ነው። ትግሉን ለማርከስና የታጋዮችን ስነ ልቦና ለመስበር በማህበራዊ ሚዲያ የሚለቀቁ የፕሮፓጋንዳ መርዝና ስድቦች ዝም ተብለው የሚታለፉ አይደሉም።
የአማራው ትግል በዲሲፕሊንና በጽኑ የታሪክ መሰረት ላይ የቆመ በመሆኑ በትግል ላይ የሚቀልዱ አካላት በሜዳውም ሆነ በዲጂታል ዓለሙ የሚከፍሉት ዋጋ አሸባሪዎችን የማሸበር ያህል ጽኑ ነው። ማንም በትግሉ ላይ የቀለደ የታጋዮችን ደምና አጥንት እያቃለለ በሰላም መኖር የሚችልበት ዘመን አብቅቷል። በትሊል የታየው እርምጃም ትላንት በቲክቶክ ሲፎክሩና ሲሳደቡ ለነበሩት ብቻ ሳይሆን ዛሬም በህዝብ መከራ ላይ ለሚሳለቁ ሁሉ የቀረበ ግልጽ ማስጠንቀቂያ ነው። የቴዎድሮስ ዕዝ ጀግኖች የወሰዱት እርምጃ የትግሉን ክብር የማስጠበቅ አቅም እንዳለው ያረጋገጡበትና የአንበሳን ጭራ የነኩ ሁሉ መጨረሻቸው ምን ሊሆን እንደሚችል በተግባር ያሳዩበት ነው። እውነትና ፍትህ ያነገበ ትግል በፌዝ አይቆምም፣ በስድብም አይቀለበስም። የጎልድ ሜር ታሪካዊ ውሳኔ ዛሬም በፋኖ ትግሉ ሕያው ነው። በትግሉ ላይ የሚቀልዱ የታጋዮችን ክብር የሚያጎርፉና በህዝብ ቁስል ላይ እንጨት የሚሰዱ ሁሉ ልክ እንደ ዛሬው የትሊሉ አድማ ብተና አባል ዋጋቸውን የሚያገኙበት ቀን ሩቅ አይደለም። ትግሉ ይቀጥላል። ክብሩም በታጋዮቹ ጽናትና ክንድ ይከበራል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ሰፊ የህዝብ ንቅናቄ መድረኮች በደመቀ ሁኔታ እየተከናወኑ መሆናቸው ታወቀም። የአማራ ፋኖ ብሔራዊ ንቅናቄ በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህሊናውም ይረጋገጣል በሚል መሪ ቃል ከሚያዝያ 17 2018 ዓ.ም ጀምሮ በቁጥጥሩ ስር ባሉ ሰፋፊ አካባቢዎች ህዝባዊ የውይይት መድረኮችን እያካሄደ ይገኛል። ይህ ንቅናቄ ፋኖ ወታደራዊ ድል ብቻ ሳይሆን ህዝባዊ መሰረት ያለው ጠንካራ የፖለቲካ መዋቅር እየዘረጋ መሆኑን ያበሰረ ሆኗል። በምኒልክና በቴዎድሮስ እዞች ስር በሚገኙ ኮሮች አስተባባሪ በተጀመረው በዚህ መድረክ ወጣቶች፣ ሴቶች፣ አርሶ አደሮችና የመንግስት ሰራተኞች በነቂስ በመውጣት በመሳተፍ ላይ ናቸው። በመድረኩ ላይ ዋና ዋና ተብሎ የተለዩ አጀንዳዎች የህልውና ትግሉ የደረሰበት ወቅታዊ ደረጃና የተመዘገቡ ድሎች፣ የትግሉ ተግዳሮቶች፣ ሳንካዎችና ድርጅታዊ መፍትሄዎች፣ የፋኖና የህዝብ ግንኙነት ይበልጥን ማጠናከር፣ የአገዛዙን የምርጫና የጦርነት ፕሮጀክት ማክሸፍ የሚሉ ናቸው። የህዝብ መድረኮቹ የሚመሩት ከአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ አመራር በወረዱ ሳይንሳዊ የመወያያ ሰነዶችና የአሰራር መመሪያዎች መሆኑ ንቅናቄው የተደራጀና ተቋማዊ የሆነ መምጣቱን ያሳያል። ከመድረኩ የሚሰበሰቡ ግብአቶች ለድርጅቱ ቀጣይ የትግል አቅጣጫዎች እንደ ግብአት በሪፖርት መልኩ የሚቀርቡ ይሆናሉ ተብሏል። ብልጽግና ምርጫ አደርጋለሁ በሚል በየቀበሌው ውዥንብር ለመፍጠር በሚሞክርበት በዚህ ወቅት ፋኖ ከህዝቡ ጋር ፊት ለፊት ተቀምጦም ንቅናቄ መፍጠሩ ለአገዛዙ ትልቅ የፖለቲካ ኪሳራና ውርደትም ነው ተብሏል። ትግሉ በጠመንጃ ብቻ ሳይሆን በብሔራዊ ንቃትም ወደፊት እየገሰገሰ መሆኑን ድርጊቱ ያረጋገጠ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአብይ አህመድ ወራሪ ሰራዊት በወሎ ቤት አማራ ቀጠና በጀግናው ፋኖ የደረሰበትን ክፉኛ ሽንፈትን ለመበቀል በንጹሃን አማራዎች ላይ ከባድ መሳሪያ ጭፍጨፋ እየፈጸመ ይገኛል። በግዳን ወረዳ የእናቶችና የህፃናት ደም ያፈሰሰው ይህ ቡድን በቡግና ወረዳ ደግሞ የፋኖ ቤተሰብ ናችሁ በሚል ሰላማዊ ዜጎችን በማፈንና በማሰቃየት ህዝብ ጠልነቱን ዳግም አስመስክሯል። ሚያዝያ 16 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር አካል የሆነው ጥራሪ 14ኛ ክፍለ ጦርን ለማፈን የተንቀሳቀሰው ያገዛዙ ግብስብስ ሰራዊት በጀግኖቹ ስቦ መምታት እርምጃ ከ25 በላይ ወታደሮቹ ተደምስሰውበታል። በሽንፈት የተቃጠለው ይኸው ሰራዊት በብስጭት በከፈተ የከባድ መሳሪያ ተኩስ በ06 ቀበሌ የአቶ አስንቋ በጋዝን እንስሳት የጨፈጨፈ ሲሆን በ016 አንበሳው ቀበሌ ደግሞ ወይዘሮ ሲሳይነሽ አለልኝ በይኖና ወይዘሮ አንጓች አለልኝ የተባሉ ደሃ እናቶችን በግፍ ገድሏል። 07 በደኖት የተባለ መኖሪያ መንደርን ሙሉ በሙሉ በማውደም አረመኔነቱን አሳይቷል። አገዛዙ በየቀበሌው ምርጫ አደርጋለሁ በሚል የጀመረው የውሸት ድስኩር በፋኖ ክንድ ተቀልብሷል። በተለይ በግዳን ወረዳ ወይራ በር በተባለ አካባቢ በደረሰበት አይቀጡ ቅጣት ከ10 በላይ ሙትና 15 በላይ ወታደሮቹ ቁስለኛ ተደርገዋል። በቡግና ወረዳ አይና ከተማ መሽጎ የሚገኙ ያገዛዙ ሎሌም ከ20 በላይ ንጹሐን አማራዎችን የፋኖ ቤተሰብ ናችሁ በሚል አፍኖ በማሰቃየት ላይ መሆኑ ተነግሯል። ይህም የበቀል እርምጃ ነው ተብሏል። የታሰሩበት ምክንያት ደግሞ ለጨረባ ምርጫ የተላኩ አስፈጻሚዎች በ30ኛ ክፍለ ጦር በመመታታቸው መሆኑ ታውቋል። ብልጽግና ተነቅሎ ካልጠፋ ለአማራ ህዝብ ሰላም የለም የሚሉት የጥራሪ ክፍለ ጦር አህዶች ጥቅምና ስልጣን አታሏችሁ በገዛ ወገናችሁ ላይ ግፍ ለምትፈጽሙ ጥቁር አማራዎች የመጨረሻ ማስጠንቀቂያ በሚልም መልእክት አስተላልፈዋል። ይህን ቀይ መስመር አልፋችሁ በንጹሃን ላይ የምታደርሱትን እንግልት ባታቆሙ የታሪክ ተወቃሽና የፋኖ ቁጣ ሰለባ ከመሆን እንደማታመልጡ ወቁት ሲልም አሳስቧቸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። አገዛዙ መጪውን ምርጫ የዲጂታል መራጮች ምዝገባን ጨምሮ በርካታ እጩዎች የሚሳተፉበት የታሪካዊ ለውጥ ምዕራፍ አድርጎ ቢያቀርበውም የተቃዋሚ ፓርቲዎችና የፖለቲካ ተንታኞች ግን በሀገሪቱ ባለው ነባራዊ ሁኔታ ምርጫው ባዶ ድል ሊሆን እንደሚችል አስጠንቅቀዋል።
በተለይ በአማራ ክልሎች ያለው ጦርነት እንዲሁም የትግራይ ክልል ከምርጫ ውጭ መሆን የፖለቲካ ምህዳሩን ይበልጥ አሳሳቢ ያደርጎታል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎችን እንደ የጸጥታ ሁኔታቸው አረንጓዴ፣ ቢጫ፣ ቀይ በሚል የከፋፈላቸው ቢሆንም ተቃዋሚ ፓርቲዎች በተለይም አረንጓዴ የተባሉ ቦታዎች የመንግስትን መረጃ ብቻ መሰረት ያደረጉና ነባራዊ እውነታን የማይወክሉ ናቸው ሲሉ ተቃውመዋል። ምንም እንኳን ፕሮፌሰር መራራ ጉዲና ጸረ አማራ የሆኑ ግለሰብና እንዲሁም ደግሞ ፓርቲያቸውም ጸረ አማራ አጀንዳ ያነገበ ቢሆንም ነገር ግን ምርጫን አስመልክቶ ያዩበትን አንግል ወደ እናንተ የምናደርስ ይሆናል። አገዛዙ ለሰባተኛው ሀገራዊ ምርጫ እየተዘጋጀው ነው ባለበት በዚህ ወቅት ሀገሪቱ በዲሞክራሲያዊ ፍላጎቶችና ጥልቅ በሆነ የጸጥታ ችግሮች መሃል ከባድ ፈተና ውስጥ እንደምትገኝ ፕሮፌሰር መራራ ጉዲና ተናገሩ። ምርጫን በሚመለከት ዘ ሪፖርተር መጽሔት ከፕሮፌሰር መራራ ጉዲና ጋር ባደረገው ቆይታም አንጋፋው የፖለቲካ ሰው ስለ ሀገሪቱ ወቅታዊ የፖለቲካ ሁኔታ፣ የጸጥታ ችግሮችና ስለ ምርጫው ሂደት ሰፋ ያለ ማብራሪያ ሰጥተዋል። ፕሮፌሰር መራራ ስለ ምርጫ ታማኝነት ሲናገሩ ከ1997 ምርጫ ውጭ በኢትዮጵያ ታሪክ ውስጥ እውነተኛ ፍክክር የታየበት ምርጫ ተካሂዶ አያውቅም ሲሉ ደምድመዋል። ባለፉት 50 ዓመታት ሀገሪቱ ዘላቂ ሰላም ለማምጣት ዲሞክራሲያዊ ስርዓት መገንባትና በግጭት ምክንያት የሚባክነው ሀብት ትርጉም ያለው ኢኮኖሚ እድገት ማስመዝገብ አልተቻለም ብለዋል። ፓርቲያቸው ኦፌኮ በአዲስ አበባና በኦሮሚያ ባደረገው ግምገማ ለነጻና ፍትሐዊ ምርጫ የሚያስችል ምቹ የፖለቲካ ድባብ እንደሌለ ያረጋገጠ ሲሆን ሕጉ ምርጫውን ሙሉ በሙሉ ረግጦ መውጣትን ስለማይፈቅድ ውስን በሆኑ የአዲስ አበባ አካባቢዎች ብቻ እንደሚሳተፍ አስታውቀዋል። ቦርዱ አረንጓዴ ወይንም ሰላማዊ ብሎ የፈረጃቸው አካባቢዎችን አስመልክተው ፕሮፌሰሩ ሲመልሱ የመንግስት መግለጫዎች አንዳንድ ጊዜ ቀልድ እንደሚመስሉም ተናግረዋል። በባንክ ዝርፊያ፣ በተደጋጋሚ ግጭቶችና በታጠቁ ኃይሎች በሚታመሱ አካባቢዎች አረንጓዴ መብራት ማብራት ነባራዊውን የጸጥታ ችግር መካድ መሆኑንም አብራርተዋል። በተጨማሪም የትግራይ ክልል አሁን ላይ የፌዴራል መንግስቱ እንደፈለገ የማያዝበትና መከላከያ ሰራዊቱ በነጻነት የማይንቀሳቀስበት አካባቢ መሆኑን ገልጸው በሁለቱ ወገኖች መካከል ያለውን ሰጣ ገባ የጥፋተኝነት ጣት የመጠቋቆም ፖለቲካ ሲሉ ኮንነውታል። የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እየተደረገ አለመሆኑንም ፖለቲከኛው አንስተዋል። ፕሮፌሰር መራራ ኢትዮጵያውን ካለችበት ተደራራቢ ቀውስ መውጣት የምትችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ድርድር ብቻ መሆኑን አስገንዝበዋል። ወደ ባህር ማዶ መረጃዎቻችን እናልፋለን። የሰላም ስምምነት ሳይፈጸም የንግድ መርከቦች ጉዞ እንደማይጀምሩ የነዳጅ ጫኝ ኩባንያ ኃላፊ ተናገሩ። የስዊድን ነዳጅ አጓጓዥ ኩባንያ የሆነው ስቴና በልክ ዋና ስራ አስፈጻሚ በአሁኑ ሰዓት የኩባንያው መርከቦች በሆርሙዝ ወሽመጥ በኩል የሚያልፉበት ምንም ዕድል እንደሌለ ተናግረዋል። የድርጅቱ ዋና ስራ አስፈጻሚ ኤሪክ ሃኔል ከቢቢሲ ራዲዮ ጋር በነበራቸው ቆይታ ይህንን አይነት እርምጃ ከመውሰዳችን በፊት በውሃ መስመሩ በኩል በሰላም ለማለፍ ከሁለቱም ማለትም ከኢራንና አሜሪካ የደህንነት ዋስትና ያስፈልገናል ብለዋል። የንግድ መርከቦቹ በድጋሚ ጉዞ እንዲጀምሩ የሚያስችለው አስፈላጊ ሁኔታ ሊፈጠር የሚችለው የሰላም ስምምነት ሲፈረም ብቻ መሆኑን ገልጸዋል። ከጥቂት ሳምንታት በፊት እስከ ባለፈው ሳምንት ድረስ ባለው ጊዜ ውስጥ በአንድ ሳምንት ገደማ ውስጥ እንድናልፍ የሚያደርግ አንድ ነገር ይፈጠራል የሚል ተስፋ ነበረን ያሉት ዋና ስራ አስፈጻሚው፣ አሁን ግን ሁኔታው የተቆለፈ ሆኗል ሲሉ ስጋታቸውንም ገልጸዋል። በሌላኛው መረጃችን ኢራን አሜሪካና እስራኤል በባህረ ሰላጤውና በወሽመጡ ላይ የጸጥታ መደፍረስ ምንጭ ናቸው ስትል ገለጸች። የኢራን የውጭ ጉዳይ ሚኒስትር የአሜሪካና የእስራኤል ጥቃት በባህረ ሰላጤውና በሆርሙዝ ወሽመጥ የጸጥታ ችግር ምንጭ ነው ብለዋል። የኢራን መንግስት በትዊተር ገጹ ማለትም በኤክስ ገጹ ላይ በተከታታይ ባጋራቸው ልጥፎች አባስ አራግቺ በቴህራን ከደቡብ ኮሪያ ልዩ መልእክተኛ ጋር እንደተገናኙ ገልጿል። የውጭ ጉዳይ ሚኒስትሩም አገራት እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱ ማሳሰባቸው ተጠቅሷል። ኢራን ደህንነቷንና ጥቅሟን ለመከላከል በዓለም አቀፍ ሕግ እርምጃዎች ወስዳለች ማለታቸውም በልጥፉ ተካቷል። አራግቺ አክለውም ለሚደርሰው ሁሉ ኃላፊነቱን የሚወስደው ጥቃት ፈጻሚው ነው ብለዋል። ኢራን በወሽመጡ 2 መርከቦችን መያዟን እና 3ኛው የጭነት መርከብ ላይም ጥቃት መሰንዘሯን ተገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 18 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።